አሁን አሌሃንድሮ ጋር መደወል አለብኝ። እስካሁን ድረስ ያንን ሰውዬ እንደምታምኙ ማመን አልችልም። ይኸውላችሁ አሁን ሊረዳን የሚችለው ብቸኛው ሰው ኤድዋርዶ ብቻ ነው። አሌሃንድሮም ጋር ሆነ ኤድዋርዶ ጋር እንድትደውይ አልፈልግም። ሁልጊዜ እነሱ ቤተሰብ በቀረበን ቁጥር ሁሉ ነገር ሙሉ በሙሉ ነገሮች ሁሉ ይበላሻሉ። አንቺ እነሱ አካባቢ ከምትደርሺ እኔ እስር ቤት ብገባ ይሻለኛል። ምንም እንኳን እኔ ጥፋት ባላጠፋም ይሄ ሁሉ ነገር ወዲያውኑ እንዲያበቃ በሁሉም ነገር ጥፋተኛ እኔ ብዬ እናገራለሁ። በቃ አይ አባዬ እንደሱ አይሆንም። እና ደግሞ ራስን በዛ መንገድ አሳልፈ እንድትሰጥ አልፈልግም። ልጄ ሶፊያ ውዴ ምን እንዳደርግ ነው የምትፈልጊው? ከዛ ቤተሰብ ጋር ጸብ መፍጠር አልፈልግም። ለዛም ይሁን ገንዘብ የለኝም እና ምን ማድረግ እንደምንችል አላውቅም። አንዴ ጥፋተኛ እንደሆንኩኝ ካላመንኩላቸው አንቺን ይተውሻል እና እኔም የምፈልገው ያንን ነው። ለእናታችሁን ቃል የገባሁት ይህንኑ ነው። እናንተን ከመጥፎ ለመጠበቅ ቃል ገብቻለሁ እና አሁን የማደርገው ያንኑ ነው። ስለዚህ ውሳኔን እንድታከብሩልኝ እፈልጋለሁ። አባዬ ኤድዋርዶ አሁን መጥቶ እውነቱን ለመናገር ዝግጁ ነው። ነገር ግን ሶፊያ የገዳ ትእዛዙን ለማንሳት ፈቃደኛ ባለመሆኗ ሊቀርባት አልቻለም። ሶፊያ ከወሰነችው ውሳኔዎች ሁሉ ምርጡ ይሄ ነው። አባዬ እንደዚህ አይነት ነገር ማለት የለብህም። ሬቤካ የምለውን ነገር የሰማችኝ አይመስለኝም። ያ ሰውዬ በልጆቼ ላይ መብት እንዳለው ከማሰብ ይልቅ እስር ቤት በሞት እመርጣለሁ። ለምን? ምክንያቱም መጥቶ ራሱ ካስገባኝ ወጥመድ የሚያስወጣኝ ይመስልሻል? ሬቤካ በደንብ አዳምጪኝ እባክሽ። ኤድዋርዶን ልታምኘው አይገባም። ሶፊያ አንቺም እንዳታምኚው እሺ ልጄ። ውይ ስማኝ አባዬ፣ መቼም ወደዛ ቤት እንደማይሄድ ቃል እገባልሃለሁ፣ ግን ተስፋ አልቆርጥም። አላውቅም ብቻ አባዬ እንደምንም የሆነ ሊረዳን የሚችል ሰው አይጠፋም። ታያለህ፣ አስወጣሃለሁ። ልትሰሚኝ ይገባል። እሺ አቶ ቻቢ እንሂድ። እባካችሁ ትንሽ እንዲቆይ ማድረግ አትችሉ? በጣም አዝናለሁ፣ ግን ሰዓቱ አልቋል። እባካችሁ እሱን እንዳትጎዱት። እባካችሁ ቆይ፣ አሁን አትሰዱት። ትንሽ ከኛ ጋር ይቆይ ልለምናችሁ። አባዬ ና ወደዚህ። እወድሃለሁ። እሺ አታስብ፣ አስወጣሃለሁ። እሺ እኔ ልጅ ቃል እገባልሃለሁ። አትክፋው እንጂ በቃ አትክፋው። ቀስ እያልክ ትሰማኛለህ? አትክፋው። ክብር ይኖርህ እንጂ። የነገርኳችሁን ነገር እንዳትረሱ ልጆቼ። አየሻቸው እንዴት እያመናጨቁ እንደወሰዱት ያየሽ ነው? እነዚህ የማይረቡ እንስሶች ናቸው። ታውቂያለሽ፣ ይህ ሁሉ የሆነው በአንቺ ምክንያት ነው ሶፊያ። ሬቤ ውይ ማክስ በጣም ጥሩ ሰው ነህ። ስለ ረዳዎች ደስ ብሎኛል። ታዋቂ የሆኑትን ሰዎች ካናገርክልኝ ሆቴላችን በጣም ተጠቃሚ ይሆናል ማለት ነው። ስለዚህ ጥሩ ሀሳብ ነው። አዎ እኔም እስማማለሁ። እንግዲያውስ ቫኔሳ ኤድዋርዶ መጥቶ ከሆነ ጄሊ ቻው፣ ነገ እንገናኛለን። ስለ ረዳህ በጣም አመሰግናለሁ ማክስ። ቻው። የኔ ዝግጅቱ ላይ መገኘት የማያስፈልግ እንደሆነ ተስፋ አደርጋለሁ። ለምን እንደዛ አልክ? ምክንያቱም እዛ ዝግጅት ላይ ባለቤትሽ መኖሩ የማይቀር ነገር ነው። አይ የሚመጣ እንኳን አይመስለኝም። እዚህ ድርጅት ውስጥ ብዙ የሚሰራው ስራ አለበት እና ደግሞ እዛ ቢመጣ እንኳን አንተ ላይ የሚናደድበት ምክንያት የለውም። እሱስ ልክ ነሽ። በሁለታችን መካከል ምንም አይነት ነገር የለም። አዎ ልክ ነህ። ምን ላይ ነበር? ሬቤ ቆይ አንዴ። እንደተናደድሽ በደንብ ይገባኛል፣ ግን ደግሞ ተረጅኝ። ይሄ የኔ ጥፋት አይደለም። ሶፊያ አይገባሽም? መፍትሄው በእጅሽ ነው። ሬቤ እባክሽን አዳምጪኝ። ይኸውልሽ ኤድዋርዶም ሆነ አሌሃንድሮን እርሻቸው አሁን የኛ ህይወት አካል አይደሉም። ከነሱ ጋር በምንም አይነት ምክንያት መነካካት አልፈልግም። ትሰሚኛለሽ? ይህንን ነገር መፍታት የምንችለው በገንዘብ ነው። እነሱ ደግሞ ሀብታም ናቸው። ስሚኝ፣ የእውነት ኤድዋርዶን ሊረዳን ቢፈልግ ኖሮ ያለምንም ቅድመ ሁኔታ ይረዳን ነበር። ነገር ግን እሱ እንደምታስበው አይነት ሰው አይደለም። ሬቤ ሶፊያ የአንቺን ትኩረት ለመሳብ እየሞከረ እንዳለ ለምንድን ነው የማይገባሽ? ያኔም እየዋሸን ነበር። እና ታዲያ ምን? እስቲ ንገሪኝ። እና በቃ የአባታችንን ምክር ተቀብለን እስር ቤት ልንጠይቀው ልንመላለስ ነው? አይ አይሆንም። ጠበቃ መቅጠሪያ እንዲሆነን መሸጥ የሚችለው ነገር ካለ እፈልጋለሁ። ተይ እንጂ ሶፊያ፣ ሞኝነሽ ልበል። ምንም የሚሸጥ ነገር የለንም። እንደውም ቤቱን አስይዘን መበደር እንችላለን። እባክሽ ሶፊያ፣ ያንን ለማድረግ ምን ያህል ጊዜ እንደሚወስድብን ታውቂያለሽ። ገንዘቡ የሚያስፈልገን አሁን ነው። ምንም ጊዜ የለንም። ስሚኝ፣ ቀኑ ሙሉ ከምትከራከረኝ ለምን የሆነ ነገር በማድረግ አታክሽ? በእኔ በኩል ማድረግ የምችለውን ነገር በሙሉ አድርጌያለሁ። ገባሽ? ኤድዋርዶን አናግሬው ያለውን ነገር ነግሬሻለሁ። ያንን ማድረግ ካልፈለግሽ ደግሞ እሱ ያንቺ ችግር ነው። እንግዲህ ከዚህ በላይ ምንም ማድረግ አልችልም። ሬቤ ወንድሜ ና ቶሎ በል፣ ቁርስ ደርሷል። መጣው
ዝግጁ ነኝ። ወይኔ አምላኬ! አይ ምንም አልሆንኩም። በጣም ደህና ነኝ ያልኩሽ እኮ። ምንም የእውነት ምንም አልሆንኩም። ከባድ ነገር ተሸክሜ ነበር። ከዛ ወድቆ ነው። በጣም ከባድ ስለነበር ክብደቱን መቆጣጠር አቅቶኝ ነው። አይ አታስቢ፣ ምንም ችግር የለውም። ለዚህ ነው ትናንት ማታ የደወልክልኝ? አይ አይደለም ባክሽ፣ እያካበድሽው ነው። አዎ ግን ስደውልልሽ አላነሳሽም። ደህና ነበርኩ እና በቃ አታካብጁ። ብላንኪታ ጋር ደወልኩና እሷ ረዳችኝ። ከዛ አንቺ ስትደውይልኝ አይ ደህና ነኝ፣ ብዙ አልተጎዳውም። እሺ በቃ አሁን ቁርስ እንብላ። የምሬን ነው፣ ተመልከቺ፣ ምንም አልሆንኩም። እውነት በጣም አዝኛለሁ። አይ ምንም አያስፈልግም፣ ምንም አልሆንኩም። ተይ እንጂ ደህና ነኝ፣ አታስቢ። እርግጠኛ ነህ? አዎ ነኝ። በይ አሁን እንብላ። አሌሃንድሮ፣ የሶፊያ አባት ፓንቾ አሁን እስር ቤት ገብቷል። ነገ በአደጋው ዙሪያ ቃሉን የሚሰጥበት የመጀመሪያው ቀን ነው። ስለ አቶ አልፎንሶ የታወቀ ነገር? አይ ምንም አላውቅም። ምስኪን ሶፊያ፣ ይሄኔ በጣም አዝነህ ይሆናል። ተው እንጂ ይሄ አንድ ቀን መሆኑ የማይቀር ነገር ነው። አዎ ግን ይሄኔ ጥሩ ጠበቃ ራሱ ማግኘት አይችሉም። ያው ቢያጡ የመንግስት ተከላካይ ጠበቃ አያጡም አይመስልም? የመንግስት ሰራተኞች እንዴት እንደሆኑ ታውቃቸዋለህ። ስራቸውን ለማቅለል ሲሉ ጥፋተኛ መሆኑን መቀበል ይቀላቸዋል። ያ ደግሞ ፍትሃዊ አይደለም። ለሱ መከራከር የሚችል ጎበዝ ጠበቃ ነው የሚያስፈልገው። ተው እንጂ አሌሃንድሮ፣ እዚህ ነገር ውስጥ እጅን ማስገባት የለብህም አይመስልም? የሆነ ሰው መላክ ብችል ደስ ይለኝ ነበር። ቆይ ግን አሁን ወደ ችሎቱ ሂድ። እንደሚመስለኝ ሁሉም ነገር መስማት ለአንተ ጥሩ ነው የሚሆነው። እንደዛ አድርግ። ምናልባት በዛ እውነቱን ታውቅ ይሆናል። ያን ያህል ከባድ አይደለም። ብላንኪታ በደንብ ሳትንከባከብህ አልቀረችም። ሐኪም ራሱ አያስፈልገውም። ጥሩ ነው ያደረገችው። ነግሬሽ እኮ ነበር፣ ቀላል ነገር ነው፣ ምንም አያሳስብሽ። ብላንኪታ ቤት መኖሯ ጥሩ ሆነ። ያቺ ልጅ ከሰማይ የተላከች መልአክ ናት። በጣም ደስ ትላለች። እስከ ቻለችው ድረስ በደንብ ትንከባከብህ። ግን እንዴት ልትወርቅ እንደቻልክ አልገባኝም። ንገረኝ። ባለፈው ያሳየውሽ ለማገገም የሚረዳ የስፖርት አይነት አልነበር ማሊና? እሱን ስፖርት ለመስራት ስሞክር ነበር እና ያው በቃ። እሺ ቆይ ምን የሆንኩትን ተመልከች። ትሰማኛለህ? እሱን ነገር በጭራሽ ብቻህን ማድረግ የለብህም ሉዊስ። ከባለሙያ ጋር ሆነህ ነው እሱን ነገር ማድረግ ያለብህ። ጥሩ ነው። ሊረዳህ የሚችል ባለሙያ ትፈልጋለህ? አይ እሱ አስፈላጊ አይደለም አይመስለኝም። ምን ይሰራልኛል? የሕክምና ባለሙያ እኮ እየመረመረህ እንዴት መስራት እንዳለብህ ቀስ በቀስ ያለማምድሃል። አይ አስፈላጊ መስሎ አልታየኝም። አሁን መነሳሳት የፈጠረብህ ለምክንያት ሊሆን ይችላል። ግን ሞክረው፣ ቢያንስ አንዴ ሞክረው። እንደዛ ከሆነ ወስን። እሺ ግን ቆይ አንድ ጊዜ ብቻ አንዴ ሞክረዋለሁ። ከዛ በቃ ቆይ አንዴ ብቻ ሞክረው። ሶፊያ ልህኛ ባትሆን ጥሩ ነበር። ተው እንጂ አሌሃንድሮ፣ በዛ አደጋ ምክንያት እኮ ህይወትን ልታጣ ነበር። አንተ ግን አሁንም ስለ ሶፊያ ነው የምታስበው። ስማኝ፣ አውቃለሁ ሁሉም መረጃዎች ጥፋተኛው አቶ አልፎንሶ እንደሆነ ነው የሚያሳዩት። አዎ ግን እስቲ አስበዋለን። አንድ ሰው አውሮፕላንን የሚያክል ነገር ለመከስከስ ካሰበ እንዴት በደህንነት ካሜራ ራሱ እንዲቀረጽ ያደርጋል? አላውቅም። የራሱ ምክንያት ሊኖረው ይችላል። ካሜራ እንዳለ አላወቀ ይሆናል። ይሄ ግልጽ የሆነ ምክንያት ነው። ለዛም ነው ምንም ሊዋጥልኝ አልቻለው። በማንኛውም ሁኔታ ጠበቃው ካጠገብ መሆን አለበት። እሺ፣ ለሶፊያ ሁሉም ነገር ተነግሯታል። አንተ ማድረግ የሚጠበቅብህ ችሎቱ ጋር መታደም ነው። ከከተማው ጠበቃ ቢሮ ከተጠራ ሂድና ቃልን ስጥና ለምትጠየቀው ጥያቄ መልስ ስጥ። ትላንት ማታ የሆነ ነገር አስታውሼ ነበር። አስተናጋጇ ትዝ ትለኛለች። ቡና ስትሰጠኝ ትዝ ይለኛል። ከዛስ በኋላ ማስታወስ ሞክሬ ነበር፣ ግን አንድም ነገር ላስታውስ አልቻልኩም። ባስታውስ በጣም ደስ ይለኝ ነበር፣ ነገር ግን እስካሁን ምንም አላስታውስም። ቆይ አንዴ፣ በቃ ተረጋጋ። እሷን አስፈላጊ አይደለም ነው እንጂ። ምክንያቱም የሆነ ነገር ማስታወስ ብችል ኖሮ የሶፊያን አባት ማዳን እችላለሁ። እስቲ ቆይ አንዴ ተመልከቺ። ይሄ በወርቅ የተለበጠ ነው። ውዴ፣ ለጠበቃ ይህን መክፈል አንችልም፣ ትንሽ ገንዘብ ነው። ግን በቃ ይሄ ብቻ ነው ያለኝ። አይ ይሄ አይሆንም። ይሄ እናቴ ለመጀመሪያ ጊዜ ቤተ ክርስቲያን ውስጥ ሳገለግል የሰጠችኝ ማስታወሻ ነው። ከምንም በላይ ነው የምወደው ካርመን። ግን አስፈላጊ ከሆነ እንኪ። አይሆንም፣ እሱ አይሆንም። ምን ማድረግ እንዳለብኝ አላውቅም። አንድ ሀሳብ መጥቶልኛል። ጣፋጭ ኬክ እንስራ። እዚህም ሆነ ቤት ለቤት መሸጥ እንችላለን። ምን ታስቢያለሽ? እሱ ማድረግ እንችላለን? አዎ፣ ምግብ ቤቱን ከመክፈታችን በፊት ጁስ መሸጥ እንችላለን። እንደሱ እናድርግ። ምንም ይሁን በሁሉም ነገር እስማማለሁ። የቻልነውን ያህል እንሞክራለን። ብቻ አልናፈከኝም እንዳትይኝ። ፋውስቶ እንዴት ነው? ፋውስቶ በጣም ተጨንቄያለሁ። እኔም ለዛ ነው እንደዚህ የተሯሯጥ ከአንቺ ጋር የመጣሁት ላግዝሽ። እውነት ለመናገር ለእኛ በጣም ከባድ ነው። አሁን ጠበቃ መቅጠር የምንችልበት ገንዘብ ያስፈልገናል፣ ግን የለንም። እሱ ነው ያስጨነቀሽ? አቶ ፋውስቶ፣ ጠበቆች በጣም ብዙ ገንዘብ ነው የሚያስከፍሉት፣ እኛ ደግሞ ምንም የለንም። እሱ ችግር የለውም። ለእሱ ትክክለኛ ሰው ነው ከጎንሽ ያለው። ስለ ገንዘብ ምንም እንዳትጨነቂ እሺ? አታስቢ። ቆይ ምን እያልክ ነው? እንዴት አንጨነቅም? የእውነቴን ነው የምልሽ የእኔ ልጅ።
ገንዘቡን እኔ ያገኝላቸዋለሁ። እንዴት ነው እንዳለቃ ሰው እንደሳለ? ስማኝ፣ እነዚህ ብዙ ቀለማት ያሉት ይሄ ይበልጥ የሚያምር አይመስልህም? ይሄ ኤድዋርዶ ወይዘሪት ኬረን ኤድዋርዶን እየሳመችው ነው። ልክ ቃልን እንድትሰጥ ስትጠራ አቶ አልፎንሶን የምታውቀው ከሆነና በተለይ ደግሞ ስለዛ ቀን የምታስታውሰውን ነገር ምንም ሳታስቀር በሙሉ እንድትናገር ይጠይቁሃል። ማስታወስ ከጀመርኩ 2 ወይም 3 ቀን ይሆነኛል። ሊረዳን የሚችል ነገር አላስታውስም። እሺ እንግዲያውስ እንደዛ ብለህ ነገራቸው። አስታውስ፣ እነሱ ማረጋገጥ የሚፈልጉት የምር አንተ ላይ በዛ አደጋ ጉዳት እንደደረሰብህና እንዳልደረሰብህ ማወቅ ነው። ሰውየው በነፍስ ማጥፋት ነው የተከሰሰው። እኔም እያስጨነቀኛል ይሄ ነው። ይሄን እኮ ሶፊያም ተጨንቃ ይሆናል። የምር ሶፊያን መርዳት ከፈለክ የቻልከውን ያህል ለማስታወስ ሞክር። እንደምንም እሱን ብቻ ለማድረግ ሞክር። እሱን እንዴት ማድረግ እችላለሁ? ሞክሬ ነበር ግን አልተሳካልኝም። እሺ ቆይ ልጠይቅህ። እስቲ ያ ሰው የእውነትም ቦምቡን ነበር ያስቀመጠው ብለን እናስብ። ፍንዳታው የመጣው ከፓይለቱ በኩል ነው ወይስ ከሌላ አቅጣጫ ነው? ከዛ አደጋ የተረፍከው አንተ ብቻ ስለሆንክ እና በደህንነት ካሜራው የተያዘው እሱ ብቻ ስለሆነ ነው ሁለታችሁም እንድትገኙ የፈለጉት? የተፈጠረውን ነገር ልትነግሩኝ የምትችሉት እናንተ ሁለታችሁ ብቻ ናችሁ። ሌላ ሰው በጭራሽ ማንም የለም። ያ ሊሆን አይችልም። ቶንጂ ያላንድሮ፣ አንተ ላይ ተጨማሪ ጫና ማሳደር አልፈልግም። ምን አይነት ማስረጃ እንዳላቸው አናውቅም፣ ግን ጥፋተኛ ሆኖ የሚገኙ ከሆነ ቀጣይ ምርመራ የሚደረግባት ሶፊያ ናት። ይህን መቼስ ታውቃለህ ብዬ እገምታለሁ። ታውቃለህ፣ ሁሉም ነገር በጥሩ ሁኔታ እንደሚሄድ ተስፋ አደርጋለሁ። ምክንያቱም እዚህ ነገር ላይ በጣም ብዙ ገንዘብን ያወጣ ነው። ተረጋጊ የኔ ፍቅር፣ ሁሉም ነገር አሪፍ ነው ያለው። እውነት ይመስልሃል? አዎ በትክክል በጣም አሪፍ ሀሳብ ነው ያመጣችው። ደግሞም ለዛም በጣም ለፍተሽ ስለደገፍከኝ አመሰግናለሁ። እውነት ለመናገር በጣም ፈርቻለሁ። ለሆቴሉ ይሄን ያህል ትልቅ የሆነ ነገር ለማዘጋጀት ስሞክር የመጀመሪያ ጊዜ ነው። ለዚህ እኮ ነው የምወድሽ። አደጋ መጋፈጥ ትወጃለሽ። ሌሎች በሚሉት ነገር አላማሽን አትስጭም። ለዚህም ነው ሌሎች ስለኔ ምንም ያህል እየፈጠሩ ቢያወሩም አንቺ ግን ሁሌም ከጎኔ ነሽ። እኔን የምትወደኝ በሱ ምክንያት ብቻ ነው? ያንቺን ሙሉ ነገርሽን ነው የምወድልሽ፣ ሙሉ ነገርሽን። በቃ አሁን ስራሽን ጨርሽ፣ በኋላ እንገናኝ። እሺ? አይ በቅርቡ እንገናኛለን። እሺ ቻው። ስሚኝ የኔ ውድ ሬቤካ፣ እባክሽ ተረጋጊ። እንዴት እንደዛ ትለኛለህ? በሶፊያ ምክንያት እኮ የኔ አባት እስር ቤት መበስበሱ ነው እኮ። አንቺ ተረጋጊ፣ እናስወጣዋለን። እንዴት? መጀመሪያ እህትሽ ኤድዋርዶን እንድታናግረው አሳምኛት። ከእሷ ጋር መጣላት ሰልችቶኛል። በጭራሽ እሱን አታናግረው። አባዬ ራሱ ኤድዋርዶ ከሚረዳው እዛው እስር ቤት የሚበሰብስ ይመርጣል። ስማኝ፣ ቆይ ለምን የኔን መኪና አንሸጠውም? በጣም ይቅርታ የኔ ውድ፣ ያንን ማድረግ አንችልም። ለምን? ስሚኝ፣ መኪናውና የምትፈልጊው ነገር ሁሉ ያንቺ ይሆናል፣ ግን ያ የሚሆነው ኤድዋርዶ ስትረጂው ነው። ነገር ግን እህትሽን ማሳመን ስላልቻልሽ መኪናው ሌላ ትእዛዝ እስከሚመጣ ድረስ እኛው ጋር ይቆያል። ስለምንድን ነው የምታወራው? ኤድዋርዶ ምንም እንዳላደረገ እኮ ለአሊያንድሮስ ነግረው መኪናው የኔ ሆኗል። እረሳኸው እንዴ? ይገባኛል። ኤድዋርዶ ነው እንደዚህ ያለው። እኔ ደግሞ ከእሱ ጋር ጸብ አልፈልግም። ያ ማለት አባቴን ለመርዳት ምንም ማድረግ አልችልም? አይ አሁን ልታደርግ የምትችው ነገር እህትሽ ተስፋ ስትቆርጥ እሷን የሚረዳት ከዛ ኤድዋርዶ መሆኑን በደንብ ታሳምኘታለሽ። የወላጅ አባትሽ ሁኔታ በጣም ከባድ ነው። እሱንም አውቃለሁ፣ ግን የሆነ ማድረግ የምንችለው ነገር አይጠፋም። ጉዳዩን በደንብ ለማየት ይኖርብኛል። ያው በቀላሉ ከእስር ቤት መውጣት የሚችል አይመስለኝም። ግን እኮ እሱ ምንም አላጠፋም። ይኸውልሽ እህቴ፣ እንግዲህ እሱ የኔና ያንቺ እምነት ነው። ይሄ ጉዳይ ረጅምና ብዙ ወጪ የሚጠይቅ ፈተና ሊሆን እንደሚችል ልነግርሽ እፈልጋለሁ። አውቃለሁ። እስከ ዛሬ ድረስ ያማከርኩት ጠበቃ ሁሉ እንደዚህ ነው ያለኝ። ከፈለግሽ እጄ ላገኘውና ለነገ ችሎቱ አንዳንድ ጠቃሚ ነገሮችን እነግረዋለሁ። እሺ፣ ደስ ይለኛል። ግን መጀመሪያ አንቺ የምትከፊኝን እርግጠኛ መሆን እፈልጋለሁ። ለእሱ ምንም አታስብ፣ ቃል እገባልሃለሁ። አባቴን ከእስር ቤት የምታስወጣው ከሆነ ሁሉንም ያለኝን ነገር ለመሸጥ ፈቃደኛ ነኝ። ችግሩ አንተ በአደጋ ውስጥ የተከሰተውን ማንኛውም ነገር የማታስታውስ ከሆነ ያንተ ቃል ብዙም ጠቃሚ አይሆንም። በዛ ሻንጣ ውስጥ ያለውን ነገር ሊነግረን የሚችለው አቶ አልፎንሶ ብቻ ነው። ኤድዋርዶ እንደሰጠው ነው የሚናገረው። እንደዛ ከሆነ ከኤድዋርዶ ጋር ስለነበረው ግንኙነት በደንብ ይጠይቁታል ማለት። ምክንያቱም ይሄ ከባድ ወንጀል ነው። በዚህ ምክንያት ምርመራው በመንግስት ደረጃ ነው የተያዘው እና የአውሮፕላኑ የመረጃ ማስቀመጫ ሳጥን ስላልተገኘ የግድ የእሱን ቃል መቀበል ይፈልጋሉ። ለዛ ነው ለጥያቄ ፖሊስ ጣቢያ ያስገቡት። ሁሉም ነገር ጥሩ እንደሚሆን ተስፋ አደርጋለሁ። ምንም ነገር ካስፈለገ ደውለልኝ እና ደግሞ አብረን እንድንሄድ ነገ እንገናኛለን። ቻው፣ በቃ መልካም ቀን ይሁንላችሁ። ምንም ነገር ማስታወስ አለመቻል ያበሳጨኛል። ተው እንጂ ተረጋጋ። ሐኪሙ ምን እንዳላስታውስ ራስን ማስጨነቅ። ስራ ላይ ናችሁ እንዴ? አይ ኢዛ፣ እባክሽ ግቢ፣ አረፍ በይ። አመሰግናለሁ። እንደማይ ከሆነ በጣም የድካም ስሜት ይታይብሃል።
ስለዚህ በሆቴል ውስጥ ለተዘጋጀው ዝግጅት ልጋብዝ ጥሩ ሰዓት ላይ ነው የመጣሁት ይመስለኛል። ሁለታችሁም እንድትመጡ ፈልጋለሁ። እንጂ መቼ ነው? እስኪ ንገሪኝ። በጣም ይቅርታ፣ ነገ መምጣት አልችልም። ስለ አደጋው ቃል ለመስጠት ወደ ላፓዝ ሄዳለሁ። ያው ደግሞ ነው ያላንድሮ ሴት ተጨማሪ ስራ እንደሚበዛብኝ ታውቂያለሽ አይደለ? እንግዲያውስ የሁሉ ነገር በመጨረሻ እንደሚፈታና ሊጎዳ የሞከረውን ሰው እንደምናውቀው ተስፋ አድርጋለሁ። ይህንን ስለተናገርኩ ይቅርታ አድርግልኝ። ግን ሶፊያ እዚህ ነገር ውስጥ ተሳታፊ ስለመሆኑ አልጠራጠርም። እሷ እዚህ ነገር ውስጥ እንደሌለችበት እርግጠኛ ነኝ። ይሁንልህ አሌሃንድሮ፣ ያው አንተ እየተታለልክ እንደሆነ ማወቅ ምን ያህል ሊጎዳ እንደሚችል ይገባኛል። በጣም ይሞቃል የኔ ውድ። ውይ እማዬ፣ እሱስ ምንም ጥርጥር የለውም። ምን ማድረግ እንዳለብኝ አላውቅም። እንዴት ነው ኤድዋርዶ ሶፊያን ሊደፍራት ሞክሮ እንደነበር ለኬረን የምነግራት? እኔ እንደማስበው አንቺ እዚህ ነገር ውስጥ መግባት የለብሽም ልጄ። እናቴ፣ ያ ሰውዬ ከኬረን ጋር እንዲቀራረብ አልፈልግም። ባለጌ ነው። እሷ ጥሩ ሴት ነች። ይህንንም ስራ ያገኘሁት በሷ ምክንያት ነው። ተረድቼሻለሁ እኮ ውዴ፣ ግን ከስራ ጋር የሚገናኝ ነገር ከሆነ ብቻ ነው ማናገር ያለብሽ። የገዛ ህይወቷ ውስጥ ገብተሽ አስተያየት መስጠት አይጠበቅብሽም ውዴ። ተቀበይ። ግን እማዬ፣ ይሄ እኮ ልክ አይደለም። ያ ሰውዬ ጥሩ መስሎ ነው እየቀረባት ያለው። እሷ በደንብ አታውቀውም። ምን አይነት ሰው እንደሆነ አይገባም። ምን ማድረግ ትችያለሽ የኔ ውድ? በመድፈር ወንጀል ሶፊያ ከሳው ነበር፣ ግን ምን ተፈጠረ? ምንም አላውቅም እማዬ፣ ግን የሆነ ዘዴ መፈለግ አለብን። እባክሽ ልጄ፣ ብቻ በደንብ ጥንቃቄ አድርጊ። ምክንያቱም እሱ እንደምታውቂው በጭራሽ መግባት ወደማትፈልጊበት ችግር ውስጥ ላይ ያስገባሽ ይችላል። ምን ሊያደርግ እንደሚችል እርግጠኛ መሆን አትችይም። አሌያንድሮ፣ ውሎ እንዴት ነበር? ጥሩ ነበር። ያንተስ? ሁሉም ነገር በቁጥጥር ስር ውሏል። ነገ ለእኔ ስራ የሚለውን በጀት አብረን ሄደን ማየት እንችላለን? ይቅርታ ኤርኔስቶ፣ ነገ በጣም ወሳኝ የሆነ ነገር አለብኝ። አደጋዬን በተመለከተ ፍርድ ቤት ሄዳለሁ። እና ቃልን ልሰጥ ነው? በደንብ ስለማታስታውሰው ነገር መጠየቅ ያን ያህል ቀላል ነው ብዬ አላስብም። አይደል እንዲ አሌያንድሮ? ማድረግ ያለብኝን አላቅም። እኔ ሀሳቤ እንድሰጥ ከፈቀድክልኝ፣ እኔ እንደማስበው አንተ ማድረግ ያለብህ ነገር ስለ አደጋው የምታስታውሰው መናገር ነው። ዳኛው ማስታወስ እንደማትችል ይረዳል። ግን ምናልባት ባለማስታወሴ ምክንያት ወንጀሉን ያልሰራ ንጹሕ ሰው እስር ቤት ቢገባስ? ምን ተጠርጣሪ ተገኝቷል እንዴ? አይ እኔ አላውቅም። አሌያንድሮ፣ ሁሌም ሁሉንም ነገር ለማስተካከል ነው የምትሞክረው፣ ግን ደግሞ በአሁኑ ተጎጂው አንተ ነው የምትሆነው። አሌያንድሮ፣ በአሁኑ ወንጀለኛን ይዞ ትክክለኛው ፍርድ የመስጠት ኃላፊነት የሕግ አካላት ነው። አንተ ምንም ነገር አታስብ። ወንድምሽ በዚህ ጉዳይ በጣም ተጨንቆ ነበር። ስለ አደጋው ማውራት ለሱ ከባድ ነው የሚሆነው አይመስልሽም? እኔም በዚህ ነገር ዝም ለማለት አልቻልኩም እና እዚህ ነገር ውስጥ ሶፊያ እጇ እንደሚኖርበት ነገርኩት። የሆነ ነገር ታውቂያለሽ? ያቺ ሶፊያ የምትባል ሴት እዚህ ነገር ውስጥ እንዳለችበት በጣም እርግጠኛ ነኝ። እንደዛ ስላልሽኝ ደስ ብሎኛል። እኔ እንጃ። አሌያንድሮ ግን በዚህ ሳይበሳጭ አይቀርም። ሁሌም የሶፊያ ስም ሲጠራ ለሷ መከራከር ይጀምራል። ይገርማል። እንደ እብድ ነው የሚያደርገው። ግን ልጠይቅሽ፣ እሷን አሁን የሚወዳት ይመስልሻል? አይመስለኝም። አሁን አሌያንድሮ እንደዚህ የሚሆንበት ምክንያት እሱን ለመቀበል ስለማይፈልግ ነው። እንደዛ ከሆነ ጥሩ። ምክንያቱም ምንም እንኳን አሌያንድሮ አንድ ላይ ነን ብሎ ባያስብም እኔ ግን እንደዛ ነው ብዬ ነው ማስበው። እኔም ከበፊቱ በላይ በጣም እተማመንባቸዋለሁ። እንደዛ ታስቢያለሽ? አዎ። ወንድሜ ከአንቺ ጋር ሜክሲኮ ከተማ ድረስ ከሄደ በምክንያት ነው። እውነትሽን ነው። ስለዚህ ነገር ምንም አያሳስበኝም። አሁን አሌያንድሮ ከኔ ጋር ነው። ምክንያቱም ሶፊያ አሁን የኋላ ታሪኩ ናት። አንቺ ልክ ነሽ። እንዴት ሆንሽ? ጠበቃውን አገኘሽ? አዎ፣ አሁን ለሱ የመከፍለው ገንዘብ ነው ያጣሁት። እና አሁን ምን እናደርግ ነው? አላውቅም። አሁን ማሰብ በጣም ደክሞኛል። ሌላ ምን ማድረግ እንዳለብኝ አላውቅም። አንቺ ያገኘሽው ነገር አለ? የለም። እንዴት ናችሁ ውቦች? እዚህ ምን ትሰራለህ? ምን ማለት ነው? ገንዘቡን ለእናንተ ልሰጣችሁ ነው የመጣሁታ። ምን? እውነቴን ነው። አሁን ልሰጣችሁ ነው። ቤቴ ውስጥ የነበረውን ሁሉንም ነገር ሸጬ ለጠበቃው መክፈያና ጓደኛ የማስፈቻ እንዲሆን ይዤላችሁ መጥቻለሁ። ያለኝ ገንዘብ በሙሉ ይኸውና። ምን ትላላችሁ? አምጦ ውይ፣ እናመሰግናለን፣ 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 እናመሰግናለን። አይ ችግር የለም፣ ሁሉም ሰላም ይሆናል። አለቃ፣ እባክህን የምትፈልገው ነገር ይኖራል? ልትረዳኝ ብትችል እነግርህ ነበር። እሺ እንዳልክ ይሁን እንግዲህ አለቃ። አንዳንድ የአደጋው ጊዜ የተፈጠሩ ነገሮች በትንሹ ትዝ ይሉኝ ጀምረዋል። ነገር ግን አንዳንድ ያልገቡኝ ነገሮች አሉ። አሁን ላይ ሳስተውል በጣም እየተጨናነክ እንደሆነ ይታየኛል። እባክህ እስቲ ንገረኝ፣ አንዳንዴ የሆነ ሰው ሰላም ሲል በዛ ሰዓት ስማቸውን ሳታስታውሰው ቀርተህ ጊዜው ካለፈ በኋላ ስማቸው ትዝ ብሎ አያውቅም? አዎ ልክ ነህ። እንግዲህ እኔ እንደምገምተው ከሆነ ያንን የምታስታውሰው ከጭንቀት ነጻ ስትሆን ነው። እስቲ ቆይ አንዴ የምታስታውሰውን ንገረኝ። አውሮፕላን ውስጥ ነበርኩ እና አስተናጋጇ የሚጠጣ ነገር ትሰጠኛለች። ከዛ አውሮፕላኑ መንገጫገጭ ጀመረ። ከዛ በኋላ ምን ተፈጠረ?
አላውቅም። የማስታውሰው ብቸኛው ነገር ቢኖር አይ ብዙ ለማስታወስ አትሞክር። ስታስበው መጀመሪያ የሚመጣልህ ነገር ምንድን ነው? ምናልባት በዛ ሰዓት የተሰማ ያየው ነገር ይኖራል። አዎ፣ አውሮፕላኑ በመንገጫገጩ ምክንያት ብድግ ሲል ተሰምቶኛል። እሺ፣ ከዛስ በኋላ ዋና የአውሮፕላን አብራሪ ሞተሩ ላይ የሜካኒካል ችግር ተፈጥሯል ሲል ነበር። ይኸውልህ አለቃ፣ አየህ፣ ሌላም ነገር አስታወስክ ማለት አይደለም። ያ ማለት እኮ በአውሮፕላኑ ምክንያት ነው ማለት ነው። ሞተሩ ነበር ችግሩ። ተነካክቶ እንኳን ቢሆን ከውስጡ በኩል ያንን ማድረግ የማይታሰብ ነገር ነው። አይመስልህም እንዴ? አየው፣ የሶፊያ አባት ንጹህ ሰው ነው። አውሮፕላን ውስጥ ገብቶ ከውስጥ ሊያበላሸው አይችልም ማለት ነው። ትልቅ ጭንቀት ከላይ ላይ የተነሳ ያህል የተሰማኝ። በእውነት ነው የምልህ አለቃ፣ በጣም ከምታስበው በላይ ደስ ብሎኛል። አመሰግናለሁ ሁጎ። ይሄ ትልቅ ለውጥ መፍጠር የሚችል ነገር ነው እኮ። ለምን? ምክንያቱም አውሮፕላኑ የተከሰከሰው በፈንጂ ምክንያት ሳይሆን በአውሮፕላኑ የቴክኒካል ችግር ነው ማለት ነው። አባቷ ምንም ነገር አላ። አዎ ትክክል ልትሆን ትችላለህ። ያ ሰው ላልሰራው ወንጀል እንዳይቀጣ የሚረዳ ከሆነ በችሎቱ ላይ የምትሰጠው ማንኛውም ቃል ትልቅ ጠቀሜታ እንዳለው አስባለሁ። እንደምንም ብለህ እሱን መርዳት አለብህ። ዋናው ነገር እሱ ነው። ሌላው ደግሞ አሁን ላይ ምንም አይነት የማስታወስ ችግር የለብኝም ማለት ነው። የመርሳት ችግር የለብኝም ማለት እኮ ነው። አዎ ልክ ብለሃል። በእርግጥ ልክ ነህ። አመሰግናለሁ ሁጎ፣ በጣም አመሰግናለሁ። ምናልባት ይህንን ነገር ሁሌም ላልናገረው እችላለሁ። ለእኔና እዚህ ላለኑ ሰዎች በሙሉ በጣም አስፈላጊ ሰው ነህ። እናንተም መርዳት በመቻሌ በጣም ደስተኛ ነኝ አለቃ። ጓደኛ የዚህ ነገር ውስጥ እንዴት ሊገባ እንደቻለ ምንም ሊገባኝ አልቻለም። በእውነት ነው የምላችሁ፣ ምንም ነገር አልገባኝም። አቶ ፋውስቶ፣ እሱ ውስብስብ ታሪክ ነው። ነገር ግን ምን መሰለህ፣ በኤድዋርዶ ምክንያት ነው እዚህ ነገር ውስጥ የገባ ነው። አሌሃንድሮን መስሎ ተዋውቆኝ ነው ያታለለኝ። ይሄው ነው በቃ። አይ ሁሉንም ጥፋት በሱ ላይ ለማላከክ አትሞክሪ። አንቺ ኤድዋርዶን ጥለሽ ከአሌሃንድሮ ጋር ባትሆኚ ኖሮ አሁን ለነገሩ በጣም የተለየ ይሆን ነበር። እስቲ ሁሌም ከኔ ተቃራኒ አትሁኚ። አዎ ተቃራኒ ነሽ። ነገር ሁሉ ከኔ ተቃራኒ መሆን ያስደስትሻል። አቁሙ። አሁን ዋናው ነገር ጓደኛዬን ከእስር ቤት ማስፈታቱ ላይ ነው። አዎ፣ ግን ሶፊያ ትክክለኛውን ነገር ብታደርግ ኖሮ ይሄ ሁሉ ነገር አይፈጠርም ነበር አይደል? ደግሞ ምን ተፈጠረ? እኔም እኮ እሱን ነው የምጠይቅሽ። ምንድን ነው የተፈጠረው? ስለምንድን ነው የምታወራው? ያ ምንም ጥቅም የሌለው ፋውስቶስ የሆነ ችግር ገጥሞት ወደ ላፓዚ ሂዷል። በጣም ጥሩ። ያ ማለት ወደዚህ አይመጣም ማለት ነው። እስኪ እባክህን አንድ ያቁም። እንዴት እንደዚህ ታደርጋለህ? እና እያልሽኝ ያለሽው አልሰማህም ነው? የምርሽና ታውቂያለሽ፣ እወድሻለሁ። ስማኝ፣ አንድ ነገር ልንገርህ። የምትወደኝ ቢሆንማ ታግዘኝ ነበር። እንዴ ይሄ ነበር እንዴ ምክንያትሽ? የፈለግሽውን ያህል አግዝሻለሁ። እስኪ አቁም እባክህ፣ አያስቅም። የምሬን ነው። ይኸውልህ ስማኝ፣ መጠጥ ቤት ውስጥ በሌላ የምረዳህ ነገር ያለ ይመስላል? ሌላ ማን አለ? እንጃ አላውቅም። የማታ አልሆነ ምሽት ላይ ወንድሜን ትቼው ስወጣ ደስ አይለኝም። ትናንት ምሽት ላይ አደጋ አጋጥሞታል። ጭንቅላቱ ላይ ተመቷል። ብታየው በጣም ነው የሚያሳዝነው። በጣም የሚያሳዝን ነገር ነው። ግን ውዴ አንቺ ከሄድሽ ደንበኞቹ ማን ያስተናግዳቸዋል? እኔ እንጃ። ምናልባት እዚህ እኮ ብዙ የሚሰራ ነገር የለም። እዚህ መጠጥ ቤት በጉርሻ ራሱ ብዙ ታገኛለሽ አይደለም እንዴ? እሱ ልክ ነህ። ስሚኝ ውዴ፣ ወንድምሽ ላይ ስለተፈጠረው ነገር በጣም አዝኛለሁ። ግን እውነት እያወራን ከሆነ እዚህ የምታገኘውን ያህል ገቢ የትም ቦታ አታገኘው። እኔ ደግሞ በደንብ ነው የምንከባከብሽ። ስለዚህ ያን ያህል ማማረር የለብሽም አይደለም እንዴ? እኔ ውድ ይሄ ለእኔ ነው። እባክህ ፈጣሪ ሆይ የአባቴን የፍርድ ሁኔታ በጥሩ ሁኔታ እንዲያልቅ አድርግልኝ። እባክህ ፈጣሪ ንጹህ ሰው እንደሆነ ታውቃለህ። እባክህ አምላኬ አባቴን ጠብቅልኝ። እባክህ እርዳኝ። እንዴት አደርሽ? እንደምን አደርሽ? እየሄድሽ ነው? አዎ፣ ለጠበቃው ለመክፈልና እሱን ለማናገር በጊዜ መሄድ ይኖርብኛል። ፍርድ ቤት ከመቅረቡ በፊት እንድናገኝ የሚፈቅዱልን ይመስልሻል? አይመስለኝም። ሴቶች እንደምን አደራችሁ? ዛሬስ እንዴት ይዟችኋል? እንደምን አደርክ? እኔማ ምን ልበልህ፣ እንቅልፍ ባይኔ ሳይዞር ነው ያደርኩት። አንተስ ተኛ? አይ እኔ እንኳን በደንብ ተኝቻለሁ። እዛ የመጠጥ ቤቱ መጋዘን ብዙም ምቾት ባይኖረውም እኔ ግን ደስ ብሎኝ ነው የተኛሁት እና ደግሞ በጣም አመሰግናችኋለሁ። ጥሩ።
ዕቃዬን እዚህ እንዳስቀምጥ ስለፈቀዳችሁልኝ በጣም አመሰግናለሁ። ውይ ለእሱ አትጨነቅ። እንዴት ነው ቡና ላፍላለህ እንዴ? እሺ። እውነት? እንግዲያውስ ወደ ፍርድ ቤት ቶሎ መሄድ ይኖርብናል። ደግሞ እየረፈደ ስለሆነ መፍጠን አለብን። እሺ፣ አታስቢ። እና ወዴት ልትሄጂ ነው? ያው ኪረን ሆቴላቸው ውስጥ በመዋኛ ገንዳ ዝግጅት አዘጋጅታለች እና ወደዛ እየሄድኩኝ ነው። እንዴ በጣም ደስ የሚል ይመስለኛል። አዎ ነው። ሙዚቃም ይኖራል፣ ደግሞ ታዋቂ መጠጥ አዘጋጅም ይመጣል። ሆቴሉን ለማስተዋወቅ ብለው ነው ዝግጅቱን የሚያደርጉት። በጣም አሪፍ ነው የኔ ፍቅር። በቃ እኔም ልዘጋጅ። አንተ ልትመጣ ነው እንዴ? አዎ በሚገባ። ለምን አመጣም? ግን እኮ አንተ ሰው የበዛበት ቦታ መሄድ አትወድም። እሱ ችግር የለውም። አንቺ በዚህ ልብስ ስትዟዟሪ ማየት በራሱ እኔ እንድመጣ ለማድረግ በቂ ነው። ግን እኮ አንተ መሄድ አልቆይም። አሁን መጣሁ። ያንን ካልሲ አቀብኝና አግዝሻለሁ። እሺ። ስለ ሕክምና ባለሙያው ያልሽኝን ነገር ሳስበው ነበር። በጣም ጥሩ ነው። እና ምን ወሰንክ? ያው እውነት እንደባለፈው አይነት አደጋ እንዲገጥመኝ አልፈልግም። እኔም እንደዛው። በጣም ነው ያስደነገጥከኝ። ሳስበው በተለየ መልኩ የእጅ ጥንካሬን ማዳበር አለብኝ እና እግሬንም በደንብ መንቀሳቀስ አለብኝ። የሕክምና ባለሙያዎቹ የሚጠቅሙ ለዚህ ነው። አውቃለሁ፣ ግን ገና ስለ እሱ ሳስብ የሚያስጠላ ስሜት ውስጥ እገባለሁ። ግን በጊዜ ማድረግ ያለብኝ ነገር እንደሆነ ይገባኛል። እውነት? ይህንን በመስማቴ በጣም ደስተኛ ሁኛለሁ። ምን መሰለሽ፣ አንቺም ላይ ሆነ ሌላ ሰው ላይ ሸክም መሆን አልፈልግም። ስማ፣ ብዙ ጊዜ ነግሬሃለሁ፣ አንተ ለእኔ ሸክም አልሆንክብኝም። ግን አንተ ላይ የሆነው ነገር ልክ አይደለም። ስለዚህ ወደፊት ህይወትን እንደምንም ብለህ መቀጠል አለብህ። እኔም የምፈልገው እሱን ነው። ደግሞም ትወጣዋለህ። አዎ ልክ ነሽ። ለምን ዛሬ ሄደን ምን ማድረግ እንዳለብኝ አናይም? ምን ታስቢያለሽ? ጥሩ ሐሳብ ነው። እንሂድ። ዝግጁ ነሽ? አዎ ዝግጁ ነኝ። መጀመሪያ ግን እነዚህን መጨረስ አለብን። ሰላም። እዚህ የመጣሁት የጠበቃ ፓየዝ ምክትል ሁኜ ነው። እኔ እሱ ረዳት ነኝ። እሱ ወደ ውስጥ ገብቷል። ገንዘቡን አመጣሽ? ምክንያቱም ከሌለሽ አሁኑኑ ንገሪኝ። አንድ ነገር ልንገርህ፣ አባዬን እስካላስፈታው ድረስ ልንከፍልህ አንችልም። አዎ ጠበቃ፣ ጓደኛዬ እስካልተፈታ ድረስ ምንም ገንዘብ አታገኝም። ግን ይቅርታ አድርግልኝ አለቃ፣ አሰራሩ እንደዛ አይደለም። አዎ ስሙኝ፣ ከጠበቃው ጋር መጀመሪያም ተነጋግሬ ነበር። እሺ ይሄው እንካ። ስሚኝ፣ አታስቢ። ጠበቃችሁና እኔ አባትሽን እናናግረዋለን። ዛሬ ችሎቱ የሚካሄዱ ዳኛው ፊት ያሉትን ማስረጃዎች ለማቅረብ ነው። ጓደኛዬ ንጹሕ ሰው ነው፣ እሱን እንዳትረሳ። ችግሩ እሱን ማረጋገጡ ላይ ነው። ግን የምንችለውን ነገር በሙሉ እናደርጋለን። በጣም እናመሰግናለን። ይቅርታ አድርጉልኝ። ግን የምር እነዚህን ሰዎች ታምኛቸዋለሽ? ሌላ ምንም አማራጭ የለንም። ሁኔታውን በሙሉ አስረድቼዋለሁ እና የሆነ ነገር ማድረግ እንደሚችል ነግሮኛል። በቃ ውይታይ እንጂ ሶፊያ፣ ግልጽ እኮ ነው። ከኛ የሚፈልገው አንድና አንድ ገንዘባችንን ነው። ስሚኝ፣ አሁንስ ይበቃል። እሺ ሬቤ እባክሽ፣ ከዚህ በላይ እኔን ለማናደድ አትሞክሪ። ለአባዬ ምርጡን ጠበቃ መቅጠር እንችል ነበር፣ ግን አይቻልም አይደል? ሁሌም ከምንም ነገር በላይ ኩራትሽ ይበልጣል። ሬቤ፣ አባዬ ያለውን ነገር አልሰማሽም? እሱ እስር ቤት ውስጥ ሆኖ ከኤድዋርዶ ጋር እንደተስማማን ቢያውቅ በጣም ያዝንብናል። ብናደርገው ምን ይሰማዋል? እሺ፣ በቃ ለፈጣሪ ብላችሁ አቁሙ። እሺ፣ እንደተጨናነቅሽ ይገባኛል፣ ግን አንቺም መረዳት ይኖርብሻል። ነይ። አሁን የምትጣሉበት ጊዜ አይደለም። እባካችሁን አቁሙ። ብላንኪታ፣ ለሙዚቃ አጫዋቹ ደውለሻል? አዎ ደርሷል። የድምፅ ማጓያውን እያስተካከለ ነው። ቆይ ምን የቀረ ነገር አለ? የእንግዶቹ ስም ዝርዝር በሩ ጋር ነው አይደል? ትናንትና ልኬዋለሁ። እንመጣለን ብለው መልስ ከሰጡን ሰዎች ዝርዝር ጭምር ማለት ነው። የመጠጥ ጠጁ ቦታስ? ሁሉም ነገር ከምግብ ማስቀመጫው ቦታ ጋር ተዘጋጅቷል። አምላኬ፣ በጣም ጎበዝ ሰው ነሽ ብላንኪታ። አንቺ ባትኖሪ ምን እንደሚወጣኝ አላውቅም። አመሰግናለሁ መቤት። እና ደግሞ ዛሬ የቢሮ ስራ ላይ ያሉ ስራዎች እንድትቆጣጠር ይፈልጋሉ። ምክንያቱም ዛሬ ከኤድዋርዶና ከእንግዶቹ ጋር ነው መሆን የምፈልገው። እሺ ምንም አታስቢ። እሺ እመቤት፣ አንድ ነገር ልጠይቅሽ እችላለሁ? በሚገባ። አቶ ኤድዋርዶን በደንብ ታውቂዋለሽ? አዎ ከልጅነቴ ጀምሮ ነው የማውቀው። ደግሞ አንድ ሚስጥር ልንገርሽ፣ ከድሮ ጀምሮ ነው የማፈቅረው። ህልሜውን የሆነ ያህል ነው የተሰማኝ። በጣም ደስ ብሎኛል። ሶፊያ። አሌሃንድሮ፣ እዚህ ምን ትሰራለህ? ስለ አደጋው ቃሌ እንድሰጥ ተጠርቼ ነው የመጣ። ምን? እና አባቴ ወንጀለኛ እንደሆነ ልትመሰክር ነው? አሌሃንድሮ፣ አሁን መግባት አለብን። አይ እባክህ፣ በሁለታችን መካከል የተፈጠረውን ነገር እርሳው። ግን እባክህ አባቴን እርዳው። እሺ እባክህ አሌሃንድሮ፣ አሁን መግባት አለብን። እኔ የቻልኩትን ሁሉ አደርጋለሁ። አሌሃንድሮ አደራ።
ስሚኝ በጣም ደስ ይላል አይደል? በጣም ነው። ሰላም ቆንጆ፣ ሁሉም ነገር በጣም ያምራል። እንኳን ደስ አለሽ። በጣም አመሰግናለሁ። ሁሉም እንመጣለን ያሉት ሰዎች እንደሚመጡና ሁሉም ነገር በጥሩ ሁኔታ እንደሚጠናቀቅ ተስፋ አድርጋለሁ። በእሷ ተጠራጣሪ፣ አሪፍ ነው የሚሆነው። ተረጋጊ። ስሚኝ፣ አሌሃንድሮ የሚመጣ ይመስልሻል? አደጋውንና የፍርድ ሂደቱን በተመለከተ ወደ ላፓስ እንደሚሄድ ነግሮኛል። እንግዲያውስ ጥሩ ነው። አሁን ሁላችንም ዘና ማለት እንችላለን። እንደምታወቀው ወንድሜ ከኔ ጋር መጣላት ይወዳል። እንግዲህ ሁለታችሁን ልትለምዱት ይገባል። ምክንያቱም ከዚህ በኋላ ትገናኛላችሁ። እንደምታወቀው ችግሩ እኮ ያለው እሱ ጋር ነው። ቫኔሳ እንዴት ነሽ? ሰላም ነሽ ዛቤላ? ቫኔሳ እንዴት ነሽ? ኤርኔስቶ ስለመጣ ደስ ብሎኛል። ይሄ ድግስ እንኳን በጭራሽ እንዲያመልጠኝ አልፈልግም። ውይ በመምጣት ደስ ብሎኛል። በደንብ ዘና ብለህ ነው የምትሄደው። እንኳን ደህና መጣ። ሁሉም ነገር በጣም ያምራል። በዛ ላይ ከቆንጆ ሴቶች ጋር ነው ያለሁት። እኔ ፍቅር ሄደን የሚጠጣ ነገር ካለን ጥሩ ሰዓት ላይ መጣው። ሰላም ማክስ፣ እንዴት ነህ? እንዴት ነህ? እንኳን ደህና መጣ። ስለመጣ ደስ ብሎኛል። ሰላም ማክስ፣ እንዴት ነህ? እንደመጣ አላወኩም ነበር። ቫኔሳ ምንም አልነገረችኝ። ያው ሁለታችንም ከተገናኘን ስለ ስራ ጉዳይ ብቻ ነው የምናወራው፣ ሌላ ነገር አናወራም አይደል እንዴ? አው ግን እዚህ የመጣነው ስለ ስራ ለማውራት አይደለም አይደል? ውዴ አሁን ሄደን መጠጥ ብንጠጣ ይሻላል አይደል? ይቻላል። እንሂድ። ሰላም ማክስ፣ እንዴት ነህ? ሰላም እና ሆቴሉን ላሳይ። አመሰግናለሁ። ተመልከት፣ ይሄ የመጠጥ ባለሙያችን ነው። ምን ይቀዳል? ያውና በአክሲዮን ልውውጥ ውስጥ ተሳታፊ ከሆንበት ቀን ጀምሮ ለ15 ዓመታት የትኛውም ድርጅት ያላሳየውን ለውጥ አሳይተናል። በጣም የሚገርም ነገር ነው አለን። እሱም በመስማቴ በጣም ተደስቻለሁ። ያው አሌሃንድሮ እንደሚለው ሁሉም ነገር የቡድን ስራ ውጤት ነው። ተቀመጥ። እሺ። ታውቃለህ፣ የልጄ ነገር በጣም አሳስቦኛል። ለምን እመቤት? የተረጋጋ ህይወት የለውም። ከዚህ የፍርድ ቤት ጉዳይ በኋላ ወደ ቀድሞ ህይወት እንደሚመለስ ተስፋ አደርጋለሁ። ከዛች ሴት ጋራ መነካካቱን አሁን ከቀጠለ ኤድዋርዶ መወንጀሉ የሚቆም አይመስለኝም። አለመስማማታቸው ይቀጥላል። ላፓዝ ውስጥ ያሉት እነዛ ንብረቶች ላይ ነገሩ መፈጠሩ ጉዳዩ ይበልጥ እንዲወሳሰብ ምክንያት ሆነ። አዎ፣ ግን እኮ ችግሩ ተፈቷል። ኤድዋርዶ ፍቃድ ያላገኘበትን ማንኛውንም ነገር ማድረግ አይችልም። ማንኛውንም ነገር። ያው አሌሃንድሮን ታውቂዋለሽ? አዎ፣ ልጅን በደንብ አውቀዋለሁ። የተደበቀ ነገር እንዳለ ይሰማኛል። ስማኝ አለን፣ ስለ አውሮፕላን አደጋው ያልነገረኝ ሌላ መረጃ አለው እንዴ? የምታውቀው ነገር አለ? እንዴት ነሽ የኔ ፍቅር? እማዬ እኔ በጣም ደህና ነኝ። አንቺ እንዴት ነሽ? ግን ብዙ ስራ ስላለብኝ በጣም ተጨንቄያለሁ። ግን ሁሉም ነገር እኮ በጥሩ ሁኔታ እየተካሄደ ነው። ውስጥ ብዙ ሰዎች አሉ። ልክ ነሽ። ለወይዘሪት ኬረን ጥሩ ስሜት እንዲሰማኝ አድርጎኛል። እና አንቺ ስለምንድን ነው እዛ ያልሄድሽው? ቦታው በጣም እንደሚያምር ግልጽ እኮ ነው ልጄ። ቢሮ ውስጥ ያሉትን ነገሮች እንድቆጣጠር ነግራኛለች። እውነት ለመናገር ደግሞ ይሄ ሳይሻለኝ አይቀርም። ምክንያቱም እዛ ኤድዋርዶም አለ። ወይ እሱ ሰውዬ ደግሞ ውሸታም እኮ ነው። አዎ ነው። እዛ እንደ ጥሩ አፍቃሪ እየተጫወተ ነው። እና ወይዘሪት ኬረን ደግሞ ጥሩ ሰው እንደሆነ በማመን በጣም ተደስታለች። በጣም ምስኪን ሴት ናት። አይ ወይኔ አምላኬ። እንድትጠነቀቅ ልነግራት ነበር ግን ከልጅነቷ ጀምሮ እንደምታውቀውና ከድሮ ጀምሮ እንደምታፈቅረው ነገረች። ውዴ እንደዛ ከሆነ ምንም ነገር እንዳትነግሪያት። እራስሽ ላይ ለምን ችግር ትፈጥሪያለሽ? ልክ ነሽ። አይ እባክህ አለን፣ ማወቅ ያለብኝ ነገር ካለ በደንብ ንገረኝ እባክህ። ወይዘሮ ሉሲያ ለአንቺ ከፍተኛ አክብሮትና ፍቅር አለኝ። በእውነት ነው የምልሽ። ግን ይህን ነገር ከራሱ ከልጅሽ ጋር መወያየት ያለብሽ እንደሆነ ይሰማኛል። እንደዛ ቢሆን ጥሩ ነው። ያንን ሞክሬ ነበር፣ ግን እመነኝ ብዙ ሙከራዎቼ በመጥፎ ነገር ነው ያበቁት። አለን እመነኝ። ወይዘሮ ሉሲያ አሁን ለአንቺ የምነግርሽ ብቸኛው ነገር ቢኖር አሌሃንድሮ ያንን ክስተት ትቶ ማለፍ ነው የሚፈልገው። እኔ የምልህ ሶፊያን ይጨምራል ማለቴ እሷን መተው የሚፈልግ ይመስልሃል? ወይዘሮ ሉሲያ እሱ እንኳን በቀላሉ የሚሆን አይመስለኝም። ሶፊያ አሌሃንድሮን በጣም ግራ በተጋባበት ወቅት ነው ያገኘችው እና ያ ደግሞ ይበልጥ እንዲቀራረቡ አደረጋቸው። ግን እኮ እሱ ጊዜው አልፏል። እንደዛ ነው ብዬ ተስፋ አደርጋለሁ ወይዘሮ ሉሲያ። አሌሃንድሮ ቶሎ ብሎ ስለ እሷ ሙሉ በሙሉ እንደሚረሳ ተስፋ አደርጋለሁ። እና ደግሞ እውነቱን ለመናገር ከኢዛቤላ ጋር በድጋሚ አንድ ላይ መሆኑ በእውነት በጣም ነው ያስደሰተኝ። አይ ስሙኝ፣ እውነት ለመናገር ብዙ የምሰራው ስራ አለኝ፣ ግን የምር እረፍት እፈልጋለሁ። ስማኝ እንዳትረሳው በል። ፎቶ ኑ እንነሳ። ኑ በሉ ገባ እንዳትረሳ። የኔ ውዴ ሞክሪ፣ ትወጂዋለሽ። አይ ምንም አልፈልግም፣ አመሰግናለሁ። ገና አልቀመሽውም እኮ። ታውቃለህ በጣም ደክሞኛል። እባክህ ወደ ቤት መሄድ እንችላለን? ውዴ ዝግጅቱ እኮ ገና መጀመሩ ነው። ከፈለክ መቆየት ትችላለህ። ሂጂ ኢዛቤል ልፈልጋት።
ምንድነው? በጣም ቆዩ አይደለ? ውዴ እነዚህ ነገሮች እንደዚህ ናቸው። ተረጋጊ። አቶ ፋውስቶ በጣም እየጨነቀ አሊያንድሮ የበቀል እርምጃ ለመውሰድ ይፈልጋል። አባቴን ለሁሉም ነገር ተጠያቂ ያደርገዋል። ያን ካደረገ አንቺ በነገርሽ ውሸት ምክንያት እንደሚሆን አልጠራጠርም። እሺ? አይ ለምን እንደሚሆን ታውቂያለሽ? ከማንም እርዳታ እንድትቀበይ በማይፈቅድልሽ ኩራትሽ ምክንያት ነው። የምርሽን ነው? እንዴት እርዳታ እንድቀበል ትጠብቂያለሽ? ከማን? ከኤድዋርዶ? ይሄ ሁሉ ነገር ውስጥ ካስገባን ሰው ነው እርዳታ የምጠይቀው? ከእንጂ የተለመደ ድራማሽ ነው። በፈጣሪ ስም ይበቃችኋል። እባካችሁ አቁሙ። እንደዚህ በመጣላታችሁ ምንም የምትጠቀሙት ነገር የለም። ስለዚህ ተረጋግታችሁ ብትጠብቁ ይሻላል። በቃ አርፋችሁ አባታችሁን ጠብቁት። አይሆንም። ከዚህ በላይ መጠበቅ አልችልም። ስለዚህ አሁን ሄጄ ጠይቃችኋለሁ። ምክንያቱም ሌላ ጊዜ እንደዚህ አይቆዩም። ምን እንደሆነ ማወቅ አለብኝ። እባክሽ አሁን እንደዚህ አትጨናነቂ ሬቤካ። አንቺ ተጨንቀሽ እኛንም እያስጨነቅሽን ነው። ጓደኛዬ ንጹሕ ሰው ነው። ዛሬውኑ ይወጣል። ዛሬውኑ ከዚህ ይወጣል። አንተ ምንም አይነት ነገር የገባ አይመስለኝም። ያ ቤተሰብ ምን አይነት ቤተሰብ እንደሆነ አላወቅም። የፈለጉትን ነገር ለማግኘት ሲሉ ምንም ነገር ያደርጋሉ። አይ ሁሉንም ነገር መጋፈጥ አንችልም። እሺ ግልጽ ነው። ሁሉንም ስትል ምን ማለትህ ነው? አንተም ማምጣትና መመለስ ብቻ እኮ ነው። እና እሺ አንቺ በምን ሰዓትሽ ልትተኝ ነው? የመጀመሪያው ሕክምና ጠዋት 1 ሰዓት ላይ ነው የሚጀምረው። እንዴ ቀላል ነው። እሱን ራሴ ያመቻቸዋለሁ። ዋናው ነገር አንተ ዝግጁ መሆንህ ነው። ያን ያህል ቀላል አይደለም። ቀላል እንዳልሆነ አውቃለሁ። ነገር ግን ሁኔታዎችን አመቻችተን እንወጣዋለን። ይሄ እኮ ህይወትን የሚቀይር ነገር ነው። እስኪ አንዴ አስበው። እኔ እንጃ ምን ማለት እንዳለብኝ አላውቅም። ስማ፣ ለራስህ አንድ ግብ አስቀምጥ። ይህንን የምታደርግበትን ምክንያቶች ዘርዝር አውጣ። ከዛ ለውጡን ታየዋለህ። ምን አልሽ? ምን ማለትሽ ነው? ልታሳካ የምትፈልገውን ነገር ፈልግ። አንድ የሆነ ዓላማ ፈልግ። እናም ስለዛ ስታስብ ዓላማህን ለማሳካት ትነሳሳለህ። ምን ይመስልሃል? ቫኔሳ ምን ሆነሽ ነው? እኔ በቃ ልሄድ ነው። ለምን? ቢሮ ውስጥ ብዙ ስራ አለብኝ። በማክስ ምክንያት ነው አይደለ? እንደዛ እየሆነ ማየት አልችልም። እስቲ አንድ ጊዜ የሆነ ነገር አድርግልኝ። ያንን ሰው ተመልከችው። እሱ ምን ሆነ?